ሰላም ናይ ሰላም ዩቱብ ቻናል ተኸታተልቲ ኣብ መላእ ዓለም ኩርናዕ ትርከቡ ሓመይናኹም ላይ ድሕና ደኹም ኣነ ሓፍትኩም ድሕና እግዚአብሔር ይመስገን ሃምዛነ ሰላም ድናኽቦ ሰላም እግዚአብሔር ኣምላክ ምስ ኩልኩም ቤተሰበይ ተኸታተልቲ ይኹነለይ ሓደሽቲ ድኾንኩም እዛ ቻናል እዛ ላይክ ሸር ሰብስክራይብ ናገበርኩም እተዩ ቪድዮ ደግሞ ብተኻለኩም መጠን ክሳብ መጨረሻ ርአዩልይ ማለት እዩ ኣሕዋተይ ማዓሮ ቤተሰበይ ድኾንኩም ደግሞ ምኽርኹም ተግሳጽኹም ኩሉ ግዜ ኣይፈለየኒ። እሺ ለማዕንቲ ዘለኹም ድመጻኹ ደግሞ ፍቕሪ ትብል ርእሲኣ ማለት እዩ እና ተጻሓፋ ጽሑፍ ሓውና ክብሪ ሓውና ተስፋይ መሓሪኡ ኣብ ፌስቡክ የግንየያና በጣም ደስ ብላትኒ ሓውና ተስፋይ መሓሪ ብሓቂ ቃለ ህይወት ቃለ በረከት ያስማዓልና ብሓቂ ልባም ኣስተውዓለ ሓውና ጽሑፋ ደስ ስለድበለትኒ እና ቃጽለሉ ሃማኻ ደለ ልባም መስተውዓሊ ሓውና ደግሞ እግዚአብሔር ኣምላክ ያብዝሐልና ክብል ይፈቲ ዳብ ጽሑፋ ካብለኩም ፍቕሪ ብደጋዊ ዘይኮነስ በውሽጣዊ ተዝኸውን እዩ ዝምቅር ይብሉ ምኽንያቱ ደጋዊ መልክዕ ፈራሲ እዩ ውሽጣዊ ግን ብዝኾነ ይኹን ሰዓት ኣይፈርስን እግዚአብሔር ደሞ ልብኻ ይድርኢ ረ ማለት ርህሩህ እዞም ከማልእ ዘይክእል ፍቕሪ ተባህሉ ክጽዋዕ ኣይኽእልን መብዛሕትና ፍቕሪ ማለት ከምዚ ኣብ ፊልሚ ንርእዮ ወይም ፍቕሪ ክበሃል ከሎ ናይ ዝሙት ጥራይ ገይርና ንርእዮ ውሕዳት ኣይኮናን ፍቕሪ ማለት ግን እግዚአብሔር እዩ ስለዚ ፍቕሪ ንጹህ እዩ ፍቕሪ ገደብ ኣልባ እዩ ስለዚ ፍቕሪ ሓዳግ እዩ ሕጂ ግን እምነት ተስፋ ፍቕሪ እዘን ሰለስተ እዝኣተን ይነብራ ካብዝኣተን እታ ዝዓበየት ግና ፍቕሪ እያ ቀዳማይ ቆሮንጦስ ምዕራፍ 13 ፍቕዲ 13 ኣብዚ ሕጂ ግዜ ዘለና ፍቕሪ ማለት ንስሙ እምበር እንታይነቱ ተረዲእና ንጅምሮ ኣይመስለንን ዝኾነ እዩ ከዓ ንነዊሕ ግዜ ኮነ ዓመታት ክጸንሕ ዘይኽእል ምኽንያቱ እቶም ትረድእዎም ዝጅምርዎ ጥራይ እዮም ጀምሮም ክጥርሽዎ ዝኽእሉ ንሳቶም እውን ውሕዳት እዮም ፍቕሪ መልክዕ ኣይርኢን ፍቕሪ ሃብቲ ኩነታት ኣይግድቦን ፍቕሪ ካብቶም እግዚአብሔር ነቶም ሕርያቱ ዝህቦም ውህብቶ እዩ ማለት ፍቕሪ ካብ እግዚአብሔር ስለ ዝርከብ ሓቀኛ ፍቕሪ ኣብ መንጎ መልክዐኛታት ሰባት ዘይኮነ ኣብ መንጎ ክልተ ንጹሃን ልቢ እዩ ዝርከብ ንሓደ ወዲ ብንጹህ ልብኺ ተፍቅርዮ ተኮይንኺ ብዘይ ምኽንያት ኢኺ ተፍቅርዮ ሰብ ብምዃኑ ጥራይ ኣሚን ቃል ህይወት ቃለ በረከት ያስማዓልና ተስፍሽሓወይ ፍቅሪ በቃላት ሆነ በስሜት ጽፎ ለማስቀመጥ ከባድ የሆነ ነገር ነው። ፍቅሪ የህማም፣ የደስታ፣ የሀዘንና የስብራት ድምር ውጤት ነው። የምትወደው ሰው ስታመም ትታመማለህ፣ ሲያዝን ታዝናለህ፣ ሲስቅ ደግሞ ፈገግ ብለህ ትስቃለህ፣ የሚጠላው ሁሉ ትጠላለህ፣ ደስ በሚለው ሁሉ ደስተኛ ትሆናለህ። ብቻ ምን አለፋችሁ በፍቅር ለምትወደው ሰው ትኖራለህ። አንደበቱ ባያምርም እንኳ ላንተ ማር ይጣፍጥሃል። እውነተኛ ፍቅር እንደዚህ ነው። ቃላት የለውም፣ ግን ከላይ ከእግዚአብሔር ከተሰጠ ነው። አሚን። ቃለ ህይወት ቃለ በረከት ያስማዓልና ተስብሽዓውና ወድኑ ባየ ቃጽለሉ በርትዕልና አማኻደ ለልባም ሰብ ደግሞ እግዚአብሔር አምላክ ያብዝሕልና ክብል ይፈቴ አሚን። ከመጽሐፈ ኢዮብ ደግሞ ምዕራፍ 9 እንደ እግዚአብሔር ቅዱስ ቃሉ ብሓደ ኮይና ንምሃሪ ናንብቢ ማለት እዩ። በረከቱ ንካፈል። መጽሐፈ ኢዮብ ምዕራፍ 9 ኢዮብም መለሰ እንዲህም አለ፣ በእውነት እንዲህ እንደሆነ አወቅሁ። ሰውስ በእግዚአብሔር ፊት ጻድቅ መሆን እንዴት ይችላል?
ከእርሶ ጋር ይከራከር ዘንድ ብወድ ከሺህ ነገር አንዱን መመለስ አይችልም። ልቡ ጥበብ ኃይሉም ታላቅ ነው። ደፍረቱስ በደህና የሄደ ማን ነው? ተራራዎችን ይነቅላል አያውቅትም፣ በቁጣውም ይገለብጣቸዋል። ምድርን ከስፍራዋ ያናውጣታል፣ ምሰሶቹም ይንቀጠቀጣሉ። ፀሐይን ያዛታል አትወጣም፣ ከዋክብትም ያትማል። ሰማያትን ብቻዋን ይዘረጋል፣ በባህርም ማዕበል ላይ ይረግጣል። ድብ የሚበላውን ኮከብና ኦሪዮንን የሚበላውን ኮከብ ሰባትን ከዋክብት በደቡብም በኩል ያሉትን የከዋክብት ማደሪያዎች ሰርተዋል። የማይመረምረውን ታላላቅ ነገር የማይቆጥረውንም ተአምራት ያደርጋል። እነሆ ቢመጣብኝ አላየውም፣ ቢያልፍብኝም አላውቀውም። እነሆ ፈጥኖ ቢነጥቅ የሚከለክለው ማን ነው? እርሱንስ ምን ታደርጋለህ የሚለውን ማን ነው? እግዚአብሔር ቁጣውን አይመልስም፣ ከእርሱ በታች ረዓብን የሚረዱ ይዋረዳሉ። ይልቅንስ እመልስለት ዘንድ ቃሌንስ በፊቱ እመርጥ ዘንድ እኔ ማን ነኝ? ጻድቅ ቢሆን ኖሮ አልመልስለትም ነበር፣ ወደ ፈራጁም እለምን ነበር። ብጠራው እርሱም ቢመልስልኝ ኖሮ ቃሌን እንደሰማ አላምንም ነበር። በአውሎ ነፋስ ይሰብረኛል፣ ቁስሌንም ያለ ምክንያት ያበዛል። በተንፍስ ዘንድ አይተወኝም፣ ነገር ግን መራራን ነገር አጥግቦኛል። የኃይል ነገር ቢሆን እርሱ ኃያል ነው። የፍርድ ነገር ቢሆን ጊዜውን ወሳኙ ማን ነው ይላል። ጻድቅ ቢሆን አፌ ይወቅሰኛል፣ ፍጹምም ቢሆን ጠማማ ያደርገኛል። ፍጹም ነኝ፣ ራሴንም አልመለከትም፣ ሕይወቴንም እንቃታለሁ። ይህ ሁሉ አንድ ነው፣ ስለዚህ ፍጹማንና ክፉዎችን ያጠፋል እላለሁ። መቅዘፍቱ ፈጥኖ ቢገድል በንጹሐን ፈተና ያሰልቃል። ምድር በኃጥአን እጅ ተሰጥታለች፣ የፈራጆቹን ፊት ሸፍነዋል። እርሱ ካልሆነ ማን ነው? ዘመኔ ከምርጥ ሰው ይልቅ ይፈጥናል ይሻላል፣ መልካምንም አያይም። የድንግል ታንኳ እንደሚፈጥን ንስርም ወደ ንጥቂያዋ እንደሚበር ያልፋል። እኔ የሐዘን አንጎራጓሪውን እረሳለሁ፣ ፊቴን መልሼ አጽናናለሁ ቢል ንጹሕ እንደምታደርገኝ እኔ አውቃለሁና ከመከራዬ ሁሉ እፈራለሁ። በደለኛ እንደምሆን ሰው እሆናለሁ፣ ስለምንስ በከንቱ እደክማለሁ? በአመዳይ ውስጥ ብታጠብ አንጀቴንም እጅግ ብነጻ፣ በአዘቅትን ውስጥ ታሰጥመኛለህ፣ ልብሴንም ይጸይፈኛል። እንድመልስለት አብረን ወደ ፍርድ እንገባ ዘንድ እርሱ እንደ እኔ ሰው አይደለም። እጁን በሁለታችን ላይ የሚያኖር ዳኛ በመካከላችን ማን ነው በተገኘ? በትሩን ከኔ ላይ ያርቅ፣ ግርማውም አያስፈራኝ። እናገርም ነበር አልፈራውም ነበር፣ በራሴ እንዲህ አይደለሁምና። አሜን። ስለ ቅዱስ ቃል የቃል ባለቤት ልዑል እግዚአብሔር የተመሰገነ የተከበረ ይሁን። ናይ አቦና ኢዮብ በረከት ምስ ኩልና ህዝበ ክርስቲያን ይሁን። ጽንዕኩም ስለተሰማዕኹምኒ እግዚአብሔር አምላክ አትገብርዎ ጸሎት ጽን ውሉ ይስምዓኹም። ክቡራት አሕዋተይ ዓደፍቲ ድኾንኩም ብድጋሜ ላይክ፣ ሸር፣ ሰብስክራይብ ናገበርኩሞ ተዩ።
ቤተሰበይ ድኾንኩም ድማ ምኽርኹም ተግሳጽኹም ኩሉ ግዜ ኣብኩም እንታይፈለየኒ ብጣዕሚ እየ ደመስግን ደቀነወይ ወስብሃት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።